ትንሹን አዶናይ ቀኝት አድርገን እንምጣ እንዳለ ህፃናት ተማሪዎች ቁጭ ብለው ተሰብስበው አዶናይ ካላሉ አልገባም ነበር። ያልተጠራውበት ድግስ ቤት ገብቼ ምናምን ቁርጥ በላ ነበር። ድንኳን ሰበራ ማለት ነው። በቃ በኃይለኛው አሁን እኔ አስተዳደጊ ሀብታም ልጅ ነኝ። እዛ ስገባ ግን በቃ ላይ ምን አቀብጦኝ ነው እዚህ የመጣሁት። ደግሞ ይሰርቃሉ፣ ይሸታል፣ ሁሉም ነገር ነው። አላድርም እዚህ አልኩ። መሰገጥ ማለት ያቺ ውስጥ ያለችው ድምጽ መስማት ነው። የበታችነት ስሜት ይሰማኛል። ሰዎችን እፈራለሁ፣ አፍራለሁ፣ መናገር አልችልም። ሁላችንም በሀገር ደረጃ የተጠቃንበት ነገር ነው። ከየት ነው የመጣው አላቅም። ማን ነው እንደዚህ እየተጫወተብን ያለው? አንተ ኑር ሳይሆን እኔ ልኑርልህ የሚባሉ አይነቶች። ከነዚህ ስሜቶች የምንደበቅበት መንገድ ምንድነው? የፖርን አለ፣ የሱስ አለ፣ የዊድ ሌላ ሰይጣን መልኩን ቀይሮ ከዛ 4 ሰዓት የ30 ሰከንድ ቪዲዮ አውጥተው ለቀቋት። ሀገር ሙሉ አየት። ሀገር ሙሉ ደግሞ እቺ 30 ሰከንድ ተጠቅሞ እኔን ለማጥቃት ወሰነ። ጸጸትና ቁጭት ደግሞ ሰይጣን የሚጠቀምባቸው ታላላቅ ኃይል ናቸው። ለመጀመሪያ ጊዜ በህይወቴ እስኪ የዋህ ሆኜ ልየው ዛሬ እስኪ ራሴ ሱስ ውስጥ ነበርክ፣ የማትፈልገው ህይወት ውስጥ ነበርክ። እንደው ከዚህ ህይወት ውስጥ ሙሉ ለሙሉ የወጣህበትን ቅጽበት ራሴን ማጥፋት የፈለኩባት ቀን። ሰው አስደሳችነቴም ይሞታል። ከዚህ በላይ ደግሞ ምንም የለም። አንዳንዴ ግን የሆነ ቁጭ ብለሽ አስበሽበት አታውቂም? ሁሉም ሰው ቢጠላኝ ብገላገል እግዚአብሔርን አይደለ ቢጠላኝ ሁሉም ሰው ቢያረግኝ ዝም ብሎ አዶናይ እንደሚፈልገው ትሆናለህ። ከማንም ሰው ፍቅር አልጠብቅ፣ ይሁን አድንቆት አልጠብቅ፣ ጭብጨባ አልጠብቅ። ቢጠሉኝ፣ ቢተርቡኝ፣ ቢወዱኝ ምንም ለኔ። አንተ ደግሞ የስግጥ ፍምስ ባለቤት ስለሆንክ እና መስራች ታውቀዋለህ እኮ ማለት ነው። ታወጣለህ ሰግጠ እውነት በቃ እኔ አሁን መሰገጥና መፈመስ ፈልጋለሁ። አሁን ገባሽ አይደል? ገባኝ በጣም ሀይኔ ቆንጆ ላለ አድክም አድርጌ እንትን አድርጌ። ሰዎች ደግሞ ውሃን የማይዘው ወይ መንቀሳቀስ ይኖርብናል። መደነስ፣ መዘመር፣ መዝፈን። ያ ሰው እንዳይሰድብሽ ብለሽ ስትታሰሪ፣ ቀንሽን ስታጠፊ በዛ like it doesn't make sense። አወዳዳቂ ይሆናሉ፣ መካሪ ይሆናሉ። ከዛ ያንቺ ተወዳዳሪ ይሆናሉ። ከዛ ባንቺ ይቀናሉ። ከዛ ያንቺ አንጨብጫቢ ይሆናሉ። ምርጫ የላቸው። ዋው